ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይዛልኝ። እነዚህን ካላወቃችሁ ሁሌም አማርኛ ይከብዳችኋል። ስለዚህ እነዚህ ነገሮች ምንድናቸው? እናንተን አማርኛን እንዲከብዳችሁ የሚያደርጋችሁ እነዚህን ባለማወቃችሁ ብቻ ነው። አንደኛ የአማርኛ ሙሉ ፊደላትን የማታውቁ ከሆነ አማርኛ ይከብዳችኋል። ሁለተኛው ፊደላትን ወደ ጎንና ወደ ቁልቁል የማትቆጥሩ ከሆነ አማርኛ ይከብዳችኋል። ሶስተኛው የፊደላትን ድምፅ ለይታችሁ የማታውቁ ከሆነ እንደዛው። አራተኛው ፊደላትን ከየትኛው ቤተሰብ እንደመጡ የማታውቁ ከሆነ አማርኛ ይከብዳችኋል ማለት ነው። ስለዚህ እነዚህን በመጠቀም ዛሬ ለነዚህ እዚህ ጋር የተዘረዘሩ ጥያቄዎች አሉ። ለነዚህ ጥያቄዎች መልስ እንሰጣችኋለን። እነዚህ የሚከብዷችሁ እንዴት ነው፣ ለነዚህ መፍትሄ እንዴት ልናገኝ እንችላለን የሚለውን አብረን እናያለን። ስለዚህ እነዚህን መሰረት ያደረገ ቃላትን በማገጣጠም እንዴት አረፍተ ነገርን እንመሰርታለን፣ ቃላትን አገጣጥመን እንዴት አረፍተ ነገር መመስረት እንችላለን። ስለዚህ ቃላትን አገጣጥመን አረፍተ ነገርን የምንመሰርትበት ዋናው ትልቁ ነገር ቅድም መጀመሪያ ላይ እንዳስቀመጥኩላችሁ የፊደላትን ድምፅና ቅርጽ መለየት እንዲሁም ደግሞ ከየትኛው ቤተሰብ እንደመጡ ማወቅና አናባቢ ድምጾችን በመለየት ብቻ አገጣጥመን ማንበብና መጻፍ አንቸገርም ማለት ነው። ዛሬ የምናያቸው አረፍተ ነገሮችን በአገልግሎታቸው አግባብ አሊያም ደግሞ አገልግሎታቸውን መሰረት ያደረገ እንዴት አይነት አረፍተ ነገር መመስረት እንችላለን። አራት አይነት አረፍተ ነገሮች አሉ። አንደኛው ጥያቄያዊ ወይም ትእዛዛዊ አረፍተ ነገር፣ ሁለተኛው ጥያቄያዊ አረፍተ ነገር፣ ሶስተኛው አውዳዊ ወይም ቀጥተኛ ፍቺ ያለው አረፍተ ነገር እና አራተኛው ደግሞ ምን አይነት አረፍተ ነገር ነው? አድናቆትን የሚገልጽ አረፍተ ነገር ተብለው በአገባባቸው አሊያም ደግሞ በሚሰጡት አገልግሎት በአራት እንከፍላቸዋለን። ይህ የአረፍተ ነገሮች አከፋፍል ሲሆን ግን አሁን ዋናው ዓላማችን እነሱን እንድታውቋቸው እንጂ ማንበብና መጻፍ ለሚቸገሩት ቀለል ባለ ሁኔታ ለማስተማር እስከሆነ ድረስ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። እናንተም ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኛላችሁ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ላይክ እና ሼር እያደረጋችሁ ተባበሩኝ። አሁን ቀጥታ ወደ ትምህርቱ ነው የምንሄድ። ይህ ትምህርት ሁሉንም ያማከለ ነው። ማንኛውም በትምህርት ላይ ያለን መደበኛ ተማሪንም ሊሆን ይችላል አሊያም ደግሞ ኢ መደበኛ የሆኑ በኦንላይን የሚማሩ ጀማሪ ተማሪዎችንም ያጠቃለለ ነው። ስለዚህ እዚህ ጋር እነዚህን አረፍተ ነገሮች ስንመሰረት በአራት አይነት ስንከፍላቸው በውስጣቸው ደግሞ አንዳንድ አረፍተ ነገር መስርቼላችኋለሁ። ለምሳሌ ጥያቄያዊ፣ ትእዛዛዊ፣ አውዳዊና አድናቆታዊ አረፍተ ነገሮች አሉ። እነዚህን በውስጣቸው ለምሳሌ የመጀመሪያው ምንድነው? ትእዛዛዊ አረፍተ ነገር ነው። ለማንኛውም ይላል አይደለ? የመጀመሪያውን ስታዩት ያው ለማንኛውም ተግባርህ ሁሉ ኃላፊነት ለማለት ነው። እዚህ ጋር ነ ትገባለች። ኃላፊነት መውሰድ አለብህ። ለማንኛውም ተግባር ሁሉ ኃላፊነት መውሰድ አለብህ። ይሄ አሁን የሚያስተላልፈው አንድ ሙሉ መልእክት አረፍተ ነገር ነው አይደለ? በሌላ አባባል ደግሞ ይሄ ትእዛዛዊ አረፍተ ነገር ይባላል። ትእዛዛዊ ለማንኛውም ነገር ኃላፊነት መውሰድ አለብህ ብዬ እያዘዝኩት ከሆነ ትእዛዛዊ አረፍተ ነገር ይባላል። ትእዛዛዊ አረፍተ ነገር ልብ በሉ። ይሄ የሚያስተላልፈው አንድ መልእክት ነው፣ አረፍተ ነገር ነው፣ የተቋጨ ሀሳብ ነው። ነገር ግን በምንድን ነው ያስተላለፍኩት? በትእዛዝ ነው። በትእዛዝ ለማንኛውም ተግባር ሁሉ ኃላፊነት መውሰድ አለብህ ብየዋለሁ። ስለዚህ የግድ ያን ነገር ማድረግ እንዳለበት ትእዛዝ እየሰጠሁት ነው ማለት ነው። ስለዚህ ይህ ምን ይባላል? ትእዛዛዊ አረፍተ ነገር ይባላል። ወደ ሁለተኛው እንሂድ። ሁለተኛው አማርኛን አቀላጥፈሽ ማንበብ ትችያለሽ ይልና የጥያቄ ምልክት አለው። አማርኛን አቀላጥፈሽ ማንበብ ትችያለሽ። ይኸውን አንድ አረፍተ ነገር ነው። ነገር ግን የጥያቄ ምልክት አለው ወይም ጥያቄያዊ አረፍተ ነገር ይባላል። ምንድነው? መልስ ያስፈልገዋል። ስለዚህ አማርኛን አቀላጥፈሽ ማንበብ ትችያለሽ ቢልሽ አንድ ሰው አዎ እችላለሁ አሊያም ደግሞ አይ አልችልም ብለሽ የምትመልሽ ከሆነ ይሄ ምን ይባላል? ጥያቄያዊ አረፍተ ነገር ይባላል። ጥያቄያዊ አረፍተ ነገር። ስለዚህ መጀመሪያ ምን አይተናል? ትእዛዛዊ አረፍተ ነገር አይተናል። አሁን ደግሞ ጥያቄያዊ አረፍተ ነገር አይተናል። ቀጣይ ደግሞ አውዳዊ ማለት ምንም መልስም ጥያቄም ትእዛዝም የሌለው ቀጥተኛ ማለት ነው። ስለዚህ እዩት። ተማሪው የተለያዩ የታሪክ
መጽሐፍትን መጽሐፍትን አነበበ። ቀጥተኛ ፍቺ ነው። ምንም አይነት ጥያቄያዊም አይደለም፣ ትእዛዛዊም አይደለም። ቀጥተኛ ፍቺ ከሆነ ይሄ አውዳዊ አረፍተ ነገር ይባላል። አውዳዊ አረፍተ ነገር። ስለዚህ ተማሪው የተለያዩ ታሪክ መጽሐፍትን አነበበ። ስለ ማንበቡ ነው የሚገልጸው። ያ ሰው ስለተገበረው ተግባር ነው የሚገልጽልን። ስለዚህ ይሄ አውዳዊ ፍቺ ወይም አውዳዊ አረፍተ ነገር ብለን እንወስደዋለን ማለት ነው። ሌላው የመጨረሻው አድናቆትን የሚገልጽ አረፍተ ነገር ነው። ለምሳሌ እንደምን ያለ ግሩም ትምህርት ነው ያስተማረው። ምን ይላል? እንደምን ያለ ግሩም ትምህርት ነው ያስተማረው። ምን እያልነው ነው? እያደነቅነው ነው። ግሩም ድንቅ ብለን ከጻፍነ ወይም ከጠራነ ቃሉን ማድነቅን ነው የሚመለከተው። ማድነቅን፣ አድናቆትን። ስለዚህ አድናቆታዊ አረፍተ ነገር ይባላል። እንደምን ያለ ግሩም ትምህርት ነው ያስተማረው። ስለዚህ በትምህርቱ እየተገረምነ ነው፣ እየተደነቅነ ነው ማለት ነው። ወይ አስደስቶናል ወይም ደግሞ የሆነ ነገር አለው ማለት ነው። ስለዚህ እንደምን ያለ ግሩም ትምህርት ነው ያስተማረው ወይም ደግሞ እንደምን ያለ ግሩም ትምህርት ነው ያስተማረች ብለን ስንገልጽ ያኔ መደነቃችንን መገረማችንን የሚያመለክት ከሆነ አድናቆታዊ አረፍተ ነገር በመባል ይታወቃል ማለት ነው። ስለዚህ እንዳጠቃላይ እዚህ ጋር የምትይዙት ነገር ምንድነው? መጀመሪያ ማንበብና መጻፍ የምትቸገሩ አቀላጥፋችሁ ለማንበብና ለመጻፍ እንዴት አድርጋችሁ ቃላትን ከፊደላት አገጣጥማችሁ መጻፍና ማንበብ እንደምትችሉ አይተናል። ሁለተኛው ደግሞ በአረፍተ ነገር ውስጥ የሚያስተላልፈው መልእክት ምን እንደሆነ እንረዳለን። ሲቀጥል በዋናነት እዚህ ጋር የምትይዙት ነገር አረፍተ ነገሩ ምንን የተመለከተ ነው? ትዕዛዝን ነው? ጥያቄን ነው? ወይስ አውዳዊ ነው? አሊያም ደግሞ አድናቆትን የሚያመለክት ነው? እናንተ አንድ አረፍተ ነገር ቢሰጣችሁ ያንን አረፍተ ነገር በእነዚህ አራት ነገሮች መከፋፈል ትችላላችሁ። ለምሳሌ ትዕዛዝ ከሆነ ሂድ ይሄን አምጣ ብል ይሄ ትዕዛዛዊ አረፍተ ነገር ነው። ትዕዛዛዊ አረፍተ ነገር ነው። አስቴር ቤት ገዛች ብል ምን ነው? ይሄ አውዳዊ ወይም ቀጥተኛ አረፍተ ነገር ነው የሚባለው። ቀጥተኛ አረፍተ ነገር። ምሳ በልተሃል ብልህ ደግሞ ወይም ብልሽ ደግሞ ምሳ በልተሻል ብልሽ ምንድነው የምትይ? አዎ የሚል መልስ አለው አይደለ? ይሄ ጥያቄያዊ አረፍተ ነገር ይባላል። መልስ የሚሻ ማንኛውም ነገር ጥያቄያዊ አረፍተ ነገር ይባላል። እንዲሁም ትዕዛዝን የሚመለከት ከሆነ ይሄን አድርግ፣ ይሄን አታድርግ፣ ይሄንን ውሰድ፣ ይሄን አምጣ ሚል ከሆነ ደግሞ ትዕዛዛዊ አረፍተ ነገር ይባላል። ምንም አይነት ጥያቄ መልስ የሌለው ትዕዛዝም የሌለው ከሆነ አውዳዊ ይባላል። አውዳዊ ለምሳሌ አበበ በጠዋት ተነስቶ ገበያ ሄደ ብንል ይሄ አውዳዊ ፍቺ ወይም አውዳዊ አረፍተ ነገር ነው የሚባለው። ነገር ግን ጥያቄያዊ ከሆነ ደግሞ ጥያቄያዊ አረፍተ ነገር እንለዋለን። አበበ ሂድና ቤት እቃ አምጣልኝ ብለው ጥያቄ እየጠየቁት ነው ወይስ ትዕዛዝ እያዘዝኩት ነው? ትዕዛዝ እያዘዝኩት ነው። ጥያቄ ከሆነ ደግሞ ለምሳሌ ምሳሽን በላሽ ብልሽ አሁን እኔ ምን እያልኩሽ ነው? እየጠየቅኩሽ ነው። መልስ ፈልጋለሁ። መልስ ይሻል። ስለዚህ አዎ በልቻለሁ ወይም አልበላሁም ትኛለሽ። ስለዚህ እነዚህ አይነቶች ጥያቄያዊ አረፍተ ነገር ይባላሉ። ትዕዛዛዊ ደግሞ ትዕዛዝን የተመለከተ ነው። አውዳዊ ማለት ምንም አይነት ጥያቄ የሚሆን መልስ የማይሻ ነገር ማለት ነው። ምንም አይነት መልስ የማይሻ ነገር ከሆነ ምን ይሆናል? ጥያቄ አውዳዊ ይሆናል። የመጨረሻው መገረምን ወይም አድናቆትን የሚገልጽ ከሆነ አድናቆታዊ አረፍተ ነገር ብለን እንጠራዋለን ማለት ነው። ስለዚህ ዛሬ ያስተማርኩት ትምህርት በጣም ያምራል ካልኩኝ እኔ በራሴ እየተደነቅኩ ነው። በጣም ያምራል ካልኩ እየተደነቅኩ ነው አይደለ? ሌላም ዛሬ ያየኋቸው ልብሶች በጣም ቆንጆ ናቸው ብዬ ከሄድኩ እየተደነቁ ነው። ስለዚህ ይሄ አድናቆታዊ አረፍተ ነገር ብለን እንወስደዋለን። ስለዚህ አረፍተ ነገሮችን በተለያየ አውድ ስንፈታቸው የተለያየ ትርጉም ይሰጣሉ። ከዚህ በተጨማሪ ማንበብና መጻፍ የምትቸገሩ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ መማር ትችላላችሁ። እኛም ቀለል ባለ ሁኔታ ከመሰረቱ ለሚጀምሩና እንዲሁም ደግሞ በተለይ ማንበብ እየሞከሩ መጻፍ ለሚቸገሩ ልዩ ትኩረት እንሰጣለን። ባላችሁበት ሆናችሁ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ። ቀለል ባለ ሁኔታ እናስተምራችኋለን። ከዚህ ጋር ባስቀምጥኩላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኛላችሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።